አሁን በቲክታክ የአማራ ልጆች የሚሸልሙት ጆከር የአማራ ልጆች እንቁ ተዋጊያቸው ነው። ተዋጊ ጦረኛ ነው ማብራዛ። አሁን ቲክታክ ላይ ጆከር ምን ታረጋላችሁ? ጆከር የ16 ዓመት ልጅ ተዋግታ መስዋዕት ሆናለች። እሷ አይደለችም ጀግና። ፊቱን የማያሳይ ሰው ተደብቆ በደንብ አድርጎ ስለ አማራ አጀንዳ ይሰጣቸዋል። ወንዳታ ጆከር በርታ። የአማራ መሪ ጆከር ነው። አልሰማችሁ? የአማራ መሪ ጆከር ነው። በደንብ አዳምጡ። እሱ በጭንቅላቱ እያነበበ ምን እያለ የሚመክራችሁ አንዱን እያለ የሚመክረው እሱ ነው እና ከሱ ጋር በደንብ ስሩ። ስላልሆነም እኔ ለመበልጸግ 2 ቀን ነው የቀረኝ። አይዞ ለመበልጸግ 2 ቀን ቀርቶኛል። የሚያዘኝን አያለው። እኔ መኮንን ፋን ነው መኩፋን ነው። እኔ my brother ሰለሞን ቦጋለ ኢትዮጵያ ሄደው ተዋግተዋል። ለአማራ ብለው ሄደው ድምጥ ማጡን ያጠፉ የጀግና ልጆች። ጀዋር እዚህ ሲመጣ በአናቱ የዘቀዘቅ ነው የጀግና ልጆች ነበርን። የትም ቦታ ላይ ስንጠራ ከች የምንል ሰዎች ሌሎችም ወንድሞች ነበሩ፣ እህቶች ነበሩ። እነ ሊዲያ ዘውዱን የመሰሉ ማንም ቀና ብሎ ማያይ አሁን የሚለው ይመጣና የአማራ መሪ ነኝ ይላል። አምቤ የት ቦታ እንዳለ እንኳን የማታውቋቸው ሰዎች የአማራ ትልቅ መሪዎች ሆነው ሉቃል በትንትን ወጣ። አማራ ዘመድኩን ነቀለ ነጠላ አድርጎ አማራን አጭበርብሮ በልቷቸው እየነገራቸው እኔ የቆቱ ሰው ነኝ፣ የቆቱ ኦሮሞ ነኝ፣ ግን አማራ ይመቸኛል እያለ ተጫወተባቸው። ባዷቸውን ገቡ። ልክ ስማ በደንብ በፊት ምንድነው ማን ነው ብሎ የሚጠይቅ እንትን አለ። ማን ነው ምንድነው ለምንድነው የተፈጠረው ምንድነው አጀንዳው ብሎ የሚጠይቅ አማራ አለ። አሁን ዝም ብለህ መከተል ማንም ቢመጣ ፍየል ይጠብቅ በግ ይጠብቅ ጋሪ ግፋ ምንም ማን ነው ምንድነው ብሎ አማራ አይጠይቅ። ስለዚህ ዝም ብሎ ይገፋል ለጥቅማቸው። ሸቀሉ ሰው ባነነባቸው፣ ሰው አወቀባቸው። አማራን ወዴት እየሄደው ነው? ትግሉ ሊንቀሳቀስ አልቻለም። ትግሉ የትም ሊደርስ አልቻለም። ምንድነው ብሎ ሰው መጠየቅ ጀመረ። አየህ ዝም ብሎ ይገፋ በስሜትና ቆም ብሎ ማየት ይጀምራል። አሁን አሽሩካ የሚባለው በህይወቴ በአማራ አጠገብ ማድረስ የሌለባችሁ ሰው ቢኖር አሽሩካ የሚባል ሌባ ነው። ኢትዮጵያ ሄዶ 8 ነው 9 ወር ኖሮ ሙቭ አድርጎ ጥቅሞች ያገኛለሁ ብሎ ሳይሳካለት ሲቀር መጥቶ አማራ ነኝ ብሎ የሚጮህ ልጅ። በፊት እኔ የጦርነቱ ጊዜ ከህወሓት ጋር ጦርነት በነበረ ጊዜ ንጹሃን ሲገደሉ ስለ ጮኮይል ትክክል አይደለም። ከፈለክ ህወሓትን እንደፈለክ አድርገው፣ ግን ንጹሃን የትግራይ ልጆችን መግደል የለባቸውም በሚለው በተለይ የሆነ መስጊድ ላይ ተተኩሶ ትምህርት ቤት ላይ ተተኩሶ ነበር። ድሮ ሩዋንዳ ታረገው እኔ አስተባብሮ ዩቲዩብ ስትራይክ እንዲደረግ ያረገ ሰው ከመከላከያ ጎን ነኝ አልሰማችሁም ማንንም አንሰማም እናጥፋቸው ብሎ ተባብሮ የኛን ዩቲዩብ እንዲዘጋ ካረጉ ሰዎች መካከል እሱ ነው። እኛ የጮነው ለንጹሃን ህወሓትን በጣም እኔ እንደምጠየፋት ታውቃላችሁ። ግን አብሶሉትሊ የሚደረገው ስራ ትክክል አልነበረ። የትኛው ንጹሃን መነካት የለባቸው። በማሊ የሚፈጠር ነገር አለ። እንትናን እኮ ይቅርታን ያስጠየቁት ዲሽታጌና ከጎኑ የቆንኩት እኔ ነበርኩ። ከዲሽታጌና ሁሉ ሲጮሁበት እያንዳንዱ ሰው ዲሽታጌና አጥፍቷል ሲል ግደሉኛል። ይቅርታ መጠየቅ ባህላችን ነው፣ ሀገራችን ነው። ጦርነት አይጠቅምም። ያው ታርቁ። አሁንም የአማራ ህዝብ ሳያልቅ ነው ፕሮፓጋንዳ የሚሰራው ውሸት። ሳያልቅ የአማራ ህዝብ በጣም ሳይጎዳ በሰላም ቢያልቅ መልካም ነው። ህዝቡ ሰላም ፈላጊ ነው። እነዚህ ግን እዚህ ተቀምጠው የአማራን ገንዘብ በወጥዋጭ ዘመድኩን ነቀለ፣ አሽሩካ፣ ስቶክሆልም ምናምን
ሰላማዊ ሰልፍ ስትወጣዋል ማይም ወጣ አልወጣ ምን ሊያመጣ? ለኢትዮጵያውያን ለአማራ ህዝብ የሚያስፈልገው ሰላሙ። እኔ ሰላሙን ነው የምፈልግለት። በጦርነት ብልጽግናም በዚህ ሰዓት እነግርሃለሁ አማራ ማሸነፍ አይችልም። ኢምፖሲብል አይቻልም። እያንዳንዱ ቦታ ላይ የሚፈለገውን ኢንፎርሜሽን አለው። ማን ነው የሚያወጣለት? ራሱ አማራው መጥቶ ይቀባጥራል። እንትን ቦታን ይዣለሁ ብሎ አማራ ያወራላል ራሱ። ማንም ሌላ ሰው አያስፈልግህ። ራሱ ነው የሚቀባጥርልህ። ሌላ ሰው ብልጽግና መጨመር የለበት፣ ህወሓት መጨመር የለ፣ ሻዕቢያ መጨመር ኖባሪ። ራሱ መጥቶ እዚህ ላይ ይነግራል። እዚህ ቦታ ይዘናል፣ እዚህ ቦታ ነው ያለነው፣ ጦራችን እዚህ ገብቷል እያለ የሚለፈልፍልህ ራሱ አማራው ነው። ና እንደ ይላል ይሄድና እምሽክ አድርጎ ይመጣል። መቼም አታሸንፍም አልኩ። ፖለቲካ እንደዚህ አይሰራም። አያውቁም። ድል ይመስላቸውና ይዘፍናሉ። ይሄን ቦታ ያዝነው፣ ጨፈርን፣ መከላከያን ድባቅ መታ ነው ቢር እያለ ይመጣልሃል። እዚህ ላይ ነው እሺ ይልልሃል። መከላከያ ተጠናክሮ ይሄዳል። ያሉበት ቤት ሄደው ደምስሶት ይመጣል። ራስን እያስበላለው አማራ የት እንደገቡ ሳታቅ ነው ህወሓት ሻዕቢያ ምናምን አዲስ አበባ ይመጡት። የት እንደነበሩ አናውቅ። ብልጠት የሌለው እውቀት የሌለው ሰው ሰፍሮ አማራን ሲያስቆረጥም ይውላል። ግን የምላስ ጀግኖች አንደኛ ናቸው። አልሞት ባይ ተጋዳይ። ኧረ በጌታስ ፉከራቸው ምንም የለም። አልሰራችሁት። ምንም የሰራችሁን ነገር የለም። ገንዘቡን ግን በሚገርም ሁኔታ ተበልቷል። የአማራ ውስጥ የአማራ ህዝብ ገንዘቡን በልተው እሺ ኢትዮ 360 ለአማራ አልነበር ትግሉ? ድምፅ የምትሆኑ ለአማራ ነበር፣ የምትሰሩት ለአማራ ነበር። እንዴት ልትጣሉ ትችላላችሁ? ለምን እስከ ዛሬ እኔ መኩፋኖ ሰለሞን ቦጋላ አልተጣላንም? ለምን? ፍቅሩ ጎንደር የሚባላል ቅድስት የምትባል እስራኤል ያሉ ሁለት እህቶች ሊዲያ ዘውዱ ለምንድን ያልተጣላ ነው? ይሄው ስንት ዘመን ጮኸናል። በዛ ጊዜ ማለት ነው። አንድም ቀን ክፉ ተነጋግረን አናውቅም። ለምን? እስኖር ባውራውስ ስለኛ አይደለም፣ ስለ ህዝቡ ነበረ ድምጽነቱ፣ ስለ ህዝብ። እኔ ለመኩ ደውዬ አትላንታ ሲመጣ ጀዋር እንዳትፋታ እኔ ዲሲ ሄዳለሁ ብዬ ነው የነገርኩት። አትላንታ ሲሄድ መኩፋኖ አንበጫብጯቸው ለብቻ አንበጫ። ዲሲ ሲሄድ ቀውጠ ነው ሶስት እንትን ያለበትን ቦታ አስከፍተ ሐሳብ እንዳያስተላልፍ አድርገን ያባረር። ለህዝብ ስትጮ ጥቅምን አይደለም የምታየው፣ ህዝብን ነው የምታየው። እነዚህ ሰዎች የሚያዩት ጥቅማቸው። እናቴ ልጆቼ ሬሳ ላይ ተሰቅለው ሲሰደቡ ለመለስኩት መልስ ያቺን ስላሰማ ዮኒ ማኛን ከጨዋታ ውጭ ያደረገው ብላችሁ ላላችሁት ዘመድኩን በቀላው ምን ትሉታላችሁ? አሁንስ ለአማራ እየሰራላችሁ ነው። ያ ነው ጨዋታ። ኢትዮ 360 አፈር ቀድሜ ገብቷል። አሁን ቢስማሙ ራሱ ለጥቅማቸው ነው የሚስማሙት። ለማየት ያብቃችሁ። ኢትዮ 360 ከተስማሙ ከዚህ በኋላ ለጥቅማቸው ምን ሲያዩት ኢኮኖሚካሊ ይጎዳሉ። ሲያዩት ተጣልተው የአማራ ህዝብ እነሱ ሊደግፍ አይችልም። ገስዋ ዘውልዱ አረ የነገር ምንድነው? ቻፓችን እኮ እየቀዘቀዘ ነው ምናምን የለም ምናምን ይላሉ። ገስዋት እንደገና አንድ ላይ ይሆናሉ። ከዛ ተስማምተናል እኛ የህዝቡ ስሜት ፋኖ እንዲህ ይሆነልን፣ ፋኖ እንደዚህ እየተጎዳ፣ ህዝባችን እንደዚህ እየተጎዳ የግል ጥቅማችንን ብለን በመጣላታችን ይቅርታ ብለው ይመጣሉ። ቻፓውን ይለቅሙታል። ከዚህ በኋላ የሚሰማችሁ የለም።